መጽሐፍ ይላል ሲጀምር ይሄ ማለት ነው ይህ መጽሐፍ የሰው ልጅ በጊዜና በቦታ በገንዘብና በጉልበት በአባልነትና በጥቅም የማይተመን ረቂቅ የሆነ ውበት እንዳለው ያሳየናል ሰውን በቁሳዊና በውጫዊ ነገሮች መለካት ሰውን ካለማወቅ እንደሚቆጠርም ይገልጻል ይያለ ሐሳብ ሰፍሮበታል ከመስተጀርባው ጸጊ እንግዲህ ይሄንን መጽሐፍ ያዘጋጀችልን ዓለም ጌታቸው ነች አብረን ለትውልድ ይሰኛል በተለይም ደግሞ በርከት ያሉ አካል ጉዳተኛ ሆነው ተጽዕኖ የፈጠሩ ሰዎችን ታሪክም ይዟልና ዓለምን ዛሬ በቅዳሜን ከሰዓት እንግዲህ መጽሐፍ ዝግጅታችን ጋብዘናታል እንኳን ደህና መጣሽ እንኳን ደህና መጣችሁ ዓለም ጌታቸው የ60 ተጽዕኖ ፈጣሪ አካል ጉዳተኞች ግለ ታሪክን የያዘው መጽሐፍ ነው ከሁሉ ነገር ግን ምን ገረመኝ ከጸጊ ጋር ያወራ ነበር አለባበስሽ ቀለሙ የልብስሽ ቀለምና እዚህ መጽሐፉ ሽፋን ላይ ያለው ቀለም ተመሳሳይነት አየንበት ሆን ተብሎ ይሆን ወይስ አጋጣሚ ነው ዓለም አጋጣሚ ነው ቢጫ በጥቁር ምናልባት ሌላ መልእክት ካለው ይሄ ነው መልካም ዓለም እንግዲህ የስነ ጥበብ ማዕከል አለ የሱ መስራች ነሽ ወደ ስነ ጥበብ ማዕከሉ ከማለፋችን በፊት ግን ዓለም ጥቂት ስለራስሽ ብታጫውቺን ምክንያቱም ምናነሳው ስለ አካል ጉዳተኝነት ከሆነ የደረሰብሽ የአካል ጉዳተኝነት ታሪክ ከትውልድ ጋር ይገናኛል ከጊዜ በኋላ ነው ወይስ ሚለው ጥቂት ስላንቺ በደንብ እንድንተዋወቅሽ እሺ አመሰግናለሁ ዓለም ጌታቸው ባላለው እንግዲህ እኔ ያለሁበት ሙያ በዚህ በስነ ጥበቡ ውስጥ ነው ያለሁት ሰዓሊ ነኝ እንዲሁም ደግሞ የስዕል መምህር ነኝ እንዲሁም ደግሞ ዓለም የስነ ጥበብ ማዕከል ባለ አርት ስኩል ነው እንዲሁም ደግሞ ዓለም ጋለሪ ይባላል ዓለም ጋለሪ ደግሞ በዋናነት ጋለሪ ሆኖ ብዙ ሰዎች መጥተው ሻይ እየጠጡ ስዕል የሚስሉበት መጽሐፍ የሚያነቡበት ቦታ ነው እንግዲህ ከዚህ ጋር ተያይዞ አብረን የተባለ ደግሞ የበጎ አድራጎት ደግሞ አለ የኔም ህይወት ስለሆነ አካል ጉዳተኞችን አሰልጥናለሁ አካል ጉዳተኞችን አግዛለሁ በትልቁ ግን ከአስተሳሰብ ጋር በተያያዘ ነው ሰው እንግዲህ ትልቁ ጉዳት የአስተሳሰብ ብልሽነት ነው ስለዚህ እዛ ላይ ነው እኔም አብረውኝ ያሉ ጓደኞቼም የምንሰራው እንግዲህ ያው ወደ ህይወቴ ደግሞ ስመለስ በ12 አመቴ ነው ከጉዳተኛ የሆንኩት ወደ 6 አመት አካባቢ ቤት ውስጥ ተቀምጫለሁ ብዙ በርካታ መጽሐፍቶችን በማንበብ እንዲሁም ደግሞ የተለያዩ ስራዎችን እንግዲህ ከዚህ ከአርት ጋር በተያያዘ ስራዎችን በመስራት የተወሰነ 6 አመት ያህል ቤት ውስጥ ጊዜ አሳልፌያለሁ ከዛ በኋላ በገጠሙኝ የትምህርት እድሎች እንግዲህ ወደ አርት ስኩልም ሄጄ በዚህ በስነ ጥበብ ውስጥ ያው ገብቻለሁ እንግዲህ ከዚህ ከመጽሐፉ ጋር በተያያዘ እንግዲህ እኔም ህይወት ነው በስነ ጥበብ ውስጥ ነው ያለሁት በርካታ አመታት በ2004 የተመሰረተ አርት ስኩል አለኝ እንግዲህ ወደ 4000 ተማሪዎችን እስካሁን ከታዳጊዎች ጀምሮ ስልጠና ሰጥቻለሁ ጓደኞቼ ጋራ ሐሳቦችን ሸረፍ ያረጋን እናነሳቸዋለን ዓለም እኔ በጣም ነው ደስ ያለኝ ምክንያቱም መጽሐፍ በጣም ትልቅ ነገር ነው ተጽፏል ቆጣጣውን ጨርሶ ተደራሲያን ዘንድ አንባቢያን ዘንድ እጅ ገብቶ ከዛ በኋላ ደግሞ ፊድባክ ሲኖር ግብረ መልሱ ደግሞ ሲኖር በጣም ሸጋ ነገር ነው ስለውጩ ነገር እንግዲህ አነሳ አብረን ለትውልድ የ60 ተጽዕኖ ፈጣሪ አካል ጉዳተኞች ግለ ታሪክን የያዘ ነው ግለ ታሪኩን አንቺ ያዘጋጅሽው ነው ወይንስ ደግሞ ሰዎቹ ጋር በመቅረብ አካል ጉዳተኞቹ ጋር በመቅረብ ጓደኝነት በመፍጠር ከነሱ ይወሰድሽው ነው መጀመሪያ አካባቢ አንድ አርት ኤግዚቢሽን ተዘጋጅቶ ነበር ነገን አብረን እንሳል ይላል ምንድነው ያደረኩት ወደ 60ዎቹን አካል ጉዳተኞች በተለይ ኢትዮጵያ ውስጥ ተጽዕኖ ያመጡትን ምክንያቱም ተጽዕኖ ያመጡ አካል ጉዳተኞች መታየት አለባቸው ለማህበረሰቡ በተለይ ደግሞ ቤት ውስጥ ላለው አካል ጉዳተኛ ስለዚህ ምንድነው ያደረኩት መተው ስዕል እንዲስሉ ነው ያደረኩት ግብዣ ነው ያቀረብኩላቸው ነገን አብረን እንሳል ነው የሚለው ምንድነው ውስጣቸው ያለው ሐሳብ በሚል በጣም ነው እነሱ ሰርፕራይዝ የሆኑት በጣም ነው የተደሰቱት ሳሊዎች አይደሉም እዛ ውስጥ ወደ ከ10 በላይ ሳሊዎች አለን ለምሳሌ እነ ብሩክ ይሽጥላ ነጋሽ ወርቁ ማሞ ሌሎችም ሳሊዎች እዚህ እናንተ ጋር ቀርቦ የነበረው እስራኤል የተባለ ሳሊ በርካቶች ሳሊዎች አሉ ግን ደግሞ ኦልሞስት ወደ 35ቱ ደግሞ ሳሎች አይደለም ሐሳብ ነው የሰጠናቸው ግን እኛ አግዘናቸዋል በሸራና በቀለም እንዲስሉ ሰፊ ሐሳብ ይዘው ነው የመጡት
ስለዚህ ስዕሉን ሳሉ ስለዚህ በዛ ውስጥ ነው እንግዲህ ይሄ ሐሳብ የመጣውና ለአርት ኤግዚቢሽኑ መጽሔት ሳዘጋጅ ትንሽ ስለነሱ የሚገልጽ ሐሳብ ሳዘጋጅ ደውዬ ስጠይቃቸው ትንሽ ስለ ሞያቸው ስላላቸው ነገር በምን ነገራቸውን በምን ያገለገሉ እንደሆነ ሐሳብ ሳቀርብላቸው የሚነግሩኝ ነገር በጣም እጅግ በጣም አስደናቂ ነው። ከዛ በኋላ ለያንዳንዳቸው ለሁሉም የህይወት መጠይቆችን አወጣው ለያንዳንዳቸው ኢንተርቪው አደረኩ። ደግሞ ጸሐፊዎች አሉ እዚህ ውስጥ ለምሳሌ ጋዜጠኞች አሉ። ስለዚህ እነሱ ደግሞ ራሳቸው ጽፈዋል ጽፈው ይሰጡኛሉ። የመጽሐፉ ከቨሩ ብቻ ከላይ ያለው ብዙ ነገር ይናገራል። ወደ ውስጥ ስንገባ ደግሞ ብዙ ሐሳቦች አሉት። የተለያዩ ሰዎች ታሪክም አለው እንዳልነው ግን አካል ጉዳተኝነትን ማመን መቀበል መውደድ አለብን። ያን ያጣነውን ሳይሆን ያገኘነውን ማሰብ እንጀምራለን የሚል ሐሳብ አለና እስኪ ሐሳብ ስለወደድኩትም ነው ደስ የሚል ሐሳብ ስለሆነ ነው እዚህ ላይ ትንሽ እንድናወራ የፈለኩት። ከበር ፔጁ እንደነው የተያዙ እጆች አሉ እንዴም ደግሞ አንዲት ዊልቸር ላይ ያለች አካል ጉዳተኛ ደግሞ ባስኬትቦል ለማስገባት እንትን ይወሰድ ነው። ለዚህ ግብ ነው ማለት አካል ጉዳተኛው ራሱ በቃ ማህበረሰቡን ማሰልጠን አለበት ማስተማር አለብን። ምክንያቱም አሁን ብዙ ጊዜ መንገድ ላይ ስንሄድ የተለያየ ቦታ ጋር ሰው ከግንዛቤ አንፃር የሚገጥመን ብዙ ነገር አለ። አካል ጉዳተኛው ከተሰጠው ወላጆች እኩል ከልጆቻቸው ጋራ እኩል የሆነ ፍቅር እኩል የሆነ የትኛውንም ነገር የትምህርትም እድል ቢሆን የትኛውንም እንደ ልጅ እኩል እድል ሰጥተው የሚያሳድጉ ከሆኑ የእግሩ ጉዳት ወይ ደግሞ የአይኑ አለማየት መድረስ ከሚፈልገው ነገር አያግደውም ነው። ምክንያቱም ለዚህም ትልቁ ምሳሌዎቻችን እነሱ ናቸው። እነዚህ በርካቶቹ እስከ 35 ዓመት በጋዜጠኝነት ያገለገሉ ናቸው። በመምህርነት እንዲሁም በሕክምናው ዶክተሮች ናቸው። በጣም ትልልቅ ነጋዴዎች ናቸው። የመንግስት ኃላፊዎች ናቸው። እነዚህ 60ዎቹ በኢትዮጵያ ውስጥ ተጽዕኖ ያመጡ ናቸው። ማህበረሰቡ የሚቻለውን አስተዋጽኦ አድርጎ ወላጆች የሚቻላቸውን አስተዋጽኦ አድርገው እኩል ከልጆቻቸው ጋር ማሳደግ ከቻሉ አገር መሪ ለሀገራቸው ይሰጣሉ ማለት ነው። ምክንያቱም የእግሩ ጉዳት የአይኑ አለማየት መሆን ከሚፈልገው ነገር አያግደውም። ስለዚህ ለማህበረሰቡ በደንብ ማሰልጠን በደንብ ደግሞ ማስተማርና ለሀገር ብቁ አድርጎ መስጠት ስለዚህ በደንብ ይቻላል የሚል ሐሳብ ነው ያለው። አብረን ለትውልድ ጋዜጠኛ ተስፋዬ ገብረማርያም በኢትዮጵያ ሬዲዮ እጅግ በጣም የምናውቀው ድንቅ የሆነ ጋዜጠኛ ነው። አካል ጉዳተኛ ነው። በቅርቡ መኪና ተሸልሟል። ምናልባት ከሳምንት ከሁለት ሳምንት በፊት በጣም ልብ የሚያሞቅ ነገር ነው እንደዚህ አይነት ነገር። ጋዜጠኛ ማርታ ደጀኔም እዚህ ተጠቅሳለች። በተለያየ መልኩ ባለሙያ ሆኑ ሰዎች ተጠቅሰዋል። አሁን ካልነው ነገር ጋር አያይዘን የታመነ በቀለን ታሪክ እናንሳ። በመጽሐፍ ውስጥ ቀልብ የሚስብ በመሆኑ ታመነ እንግዲህ ኢንተርቪው ካደረኳቸው ውስጥ አንዱ ነው። በዊልቸር ነው የሚንቀሳቀሰው። እዛ ላይ ጽሁፍ ላይ እንደሚናገር በጣም ነጋዴ ነው። ትልቅ ነጋዴ ነው። አሁን ከተዘጋጀው መጠይቅ ውስጥ ለምሳሌ ደስ ያላችሁ ቀን የምታስታውሱት ቀንና ደግሞ ያዘናችሁበት ቀን የሚል አለውና ስላዘነበት ቀን ነው የነገረኝ። ወለጋ ውስጥ የተወለደ ሰው ነው። ገጠር ውስጥ ያደገ ሰው ነው። አንድ ጊዜ ምን አለኝ ምክንያቱ አልታወቀም በ21 ዓመቴ ነው ኦሬዲ ያቆምኩት መራመድ ያቆምኩት አለ። ምንም አይነት በምንም ምክንያት በጣም ወስደውኛል። እዛ አካባቢ ያለ ጤና ጣቢያ ለምታውቂው በጣም ከባድ ነው ገጠር ውስጥ እና ሞክረዋል ወንድሞቼም ወላጆቼም አለና ከዛ በኋላ ግን ቤት ውስጥ ነው የተቀመጥኩት ገጠር ውስጥ እና ገበሬ ነኝ። እንግዲህ ማቀው እርሻ ውስጥ ያለው ሰው ነኝ እና እኔ በቃ ልክ መራመድ ሲያቅተኝ ቤት ውስጥ ነው ከናቴ ጋር መዋል የጀመርኩት አለ። ወንድሞቼ ግን በጠዋት ወደ እርሻ ይሄዳሉ አለ እና አንድ ቀን እናቴ ሁሌ ታስባለች አንድ ቀን እስኪ በር ላይ ይድና ባክ ፀሐይ ሙቅ ትለኛለች አለ። ግን እናቴ እኔ መሸከም አትችልም። ደግሞ ፊዚካልም በጣም ገዘፍ ያለ ሰው ነው። አንድ ቀን ምን አለችኛል ዛሬ በፍጹም ትወጣለህ ፀሐይ አንተ ማግኘት አለበት አለችኛል። እዛ ያን ቀን ወንድሞቼን በቃ እናንተ አሁን ጠዋት ላይ ስትወጡ 12 ሰዓት ነው የሚወጡት። በቃ ጋቢ ለብሳል ፀሐይ እስክትወጣ ጋቢ ለብሳል ውጭ መውጣት አለበት
ወንድሞቼ ተሸክመው ውጭ አወጡኝ ልክ ፀሐይ ምትገና ፀሐይ አልወጣችም ግን ፀሐይ ምትወጣበት አካባቢ አስቀመጡኝ ከዛ በኋላ ሄዱ አለ ዋልኩኝ ከናቴ ጋር እንግዲህ የጧቱን እስከ ምሳ ሰዓት ያለውን ከናቴ ጋር ቁጭ እየሳወራ ምሳ ያመጣች አብሬ ያው ልክ ግን ወደ 8 ሰዓት አካባቢ ኃይለኛ ዳመና መጣለ በጣም ከባድ ዝናብ ድንገታዊ ዝናብ ነው የመጣው እና እናቴ በጣም ተረበሽቻለ ዝናብ ሊዘንብ ነው እንዴ ምንድነው በቃ መግባት አለበት ቆይ ሰው ልጥራ ብላ ሄደች አለ በአካባቢው ዞረች ግን ገበሬዎችም ስለሆኑ ብዙ ሰው አይገኝም ፈለገች ምንም ሰው የለም እኔን የሚያግስ በዚህ መሃል ሰው ስትፈልግ አረቃ ሄደች ዝናቡ ደረሰ እና ኃይለኛ በረዶ መምታት ጀመራለ ከዛ እናት ያረጋችው ምንድነው ትሄዳለች ቤት ውስጥ ያለውን ሳፋ የእንጀራ መጋገሪያ የትኛውም ነገር እየሰበሰበች መታላይ ላይ ማስቀመጥ ጀመረች አለ ዙሪያዬን በቃ ዝናብ እንዳይነካኝ ከላይም ከታች ማዳበሪያ የለም ፍራሽ ምንተኛበት የለም ሁሉን ያመጣች በላይ ላይ አስቀመጠች አለ በጣም የሚገርመው ግን ኃይለኛ በረዶ ነው የዘነበው ኋላ ላይ ግን ዝናቡ ሲያቆም ገለጥ ስል ያ ሁሉ በረዶ ያረፈው እናቴ ጋር ነው አለ እና ይሄንን በፍጹም አረሳውም ተማዘኝበት ይዋልኩ ቀን ነው አለ ግን ደግሞ እግዚአብሔርም ረዳኝ አለ አሁን ትልቅ ሰው ሁኜ ራሴን ችዬ በደም ትልቅ ነጋዴ ሁኜ ዛሬ እናቴን እጅግ በጣም እንግዲህ ከሁሉም ልጆቿ ማግዛት ትልቅ ቦታ ላይ ለጀግናው አንተ በጣም ይገርማል እንግዲህ እዚህ መጽሐፍ ላይ ያሉ ታሪኮችን አለፍ እያለን ስናይ እኔ ራሴን ከማጥፋት በሄራኒ መልእክት ተረፍኩ የሚል ታሪክ ስለሳበኝ ነው ብዙ ታሪኮች አሉ በፎቶግራፊ የተደገፈ ነው መጽሐፍ ታሪኮቹ በጣም ይገራርማሉ ይሄንን መጽሐፍ ስላዘጋጀሽው በድጋሚ እናመሰግናለን ሶሊያና ተሾመና ሄራኒ ተሾመን እንግዲህ እናቃቸዋለን ታዳጊ ልጆች ናቸው በደንብ ሶሻል ሚዲያ ላይ በደንብ በመናቃቸው ልጆች ነውና እቺን ታሪክ እስኪ ያጫውችን አው እንግዲህ ያው ሄራኒ ይታወቃሉ ይሄንን ታሪክ እንግዲህ የጻፈችላቸው እናታቸው ናት ስጠይቅ ታሪካቸውን የተወሰነ ሐሳብ እንግዲህ ተጽኖ አምጪም ስለሆኑ በርግጥ በድሜ እዛው እስከወጡት በድሜ በጣም ትንንሾች ናቸው ግን ተጽኖ አምጪ ናቸው ተጽኖ ያመጡ ናቸው ስለዚህ መጽሐፉ የተጽኖ አምጪዎች ስለሆነ የተወሰነ ሐሳብ ያው ንገሪኝ በቃ እኔ የተወሰነ ዓለም ጽፍላቸዋለሁ እንግዲህ ከድገታቸው ጀምሮ ነው ያለችው እንግዲህ እዚህ ጋር ያለው እነሱ በሶሻል ሚዲያ የገለጹትን ነው እሷ ያስቀመጠችው እዚህ ላይ ብዙ እንግዲህ ተናግረዋል በጣም ራሷን ልታጠፋ የነበረች እንግዲህ እህታችን እነሱ በሚያገኙት እዚህ ጋር ባለው መጽናናት በጣም ጥሩ እንግዲህ እነሱ ይታወቃሉ በጣም በንግግራቸው በሁሉም ነገር በጣም ብዙ ሰዎች ካሉበት ነገር በተለይ ከባድ ከሆነ ህይወት ውስጥ ሊወጡ የሚችሉበትን ነገር ይናገራሉ ስለዚህ እነሱ በሰጡት ንግግር በተለይ ተስፋ ቆርጣ በጣም ራሴን አጠፋለሁ ብላ በተቀመጠችበት ሰዓት ልክ እንደዚህ እንደም በጣም ራሷን ለማጥፋት መርዝ ገዝታ በተቀመጠችበት ሰዓት ነው ልክ እነሱ በሶሻል ሚዲያ ድንገት ልክ ስከፍተው ነው ያለችው እነሱ ነው የመጡት እና ልክ በቃ የመጽናናት ቃል ነው የተናገሩት እና ሳያቸው ራሴን አየው ነው ያለችው በጣም ራሴን አየሁኝ ምን ይሆንኩ ነው በራሴን ጠየቅኩ እና በጣም ትልቅ መጽናናት ወደ ውስጥ ይመጣ እጅግ በጣም መበርታት ልክ ካየኋቸው በኋላ መበርታት አገኘው ብላ ነው እንግዲህ ያው ያመጣችው ዓለም ጌታቸው በእውነት ጸጊ እንዳለችው ነው በጣም ልትከበሪ ልትመሰገኝ ልትወደሺ ከፍ ልትደረጊ ይገባል ምክንያቱም ለሌሎች መትረፍ ቀላል ነገር አይደለም ባላቸው ነገር ከማመስገን የሚመጣ ጥንካሬ ነው ብያስባለሁ አንቺን ጨምሮ ስሳዎቹ በዚህ ቀርበዋል በጣም ብዙ ደግሞ እልፍ አካል ጉዳተኞች በአለም ዙሪያ ያሉ በኢትዮጵያ ውስጥ አሉ ብዙ ድጋፍ የሚያስፈልጋቸው በጥቂት እርዳታ በጣም በጥቂት ገንዘብ ግን የተሻለ ነገር የሚያገኘው አንዷ በመሬት መንፏቀቅ ይብቃ የሚል ይጻፈቻለች
እችን ልጅ ስናስባት አካል ጉዳተኛታችን ስናስባት ከመሬት መንፋቀቅ አንድ ዊልቸር ሌላ ህይወቷን ቶታሊ የሚቀየርላቸውናልና በተለይ በውጭ ያሉ በአገር ውስጥም ያሉ እንደዚህ አካል ጉዳተኞች ላይ እርዳታ የምታደርጉ እጃችሁን የምትዘረጉ የምታስቧቸው በእውነት በጣም ያለና አክብሮት ልንገልጽ እንወዳለን። ግን ተደራሲያንም ሁሉ ነገር እንዳንጨርስባቸው ልትይን በጆ ነገር ካለ ስለ መጽሐፉም የቀረ ነገር ካለ ነገር ይላል። አመሰግናለሁ። እንግዲህ በመጀመሪያ እንግዲህ በጣም ጌታ ኢየሱስን ማመስገን ፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 9 ላይ ነው መጨረሻ አካባቢ ያለው እና ፈሪሳውያን ኢየሱስን ጠየቁት እና ምንድነው ያሉት? በጣም የሚገርም ነው ጌታ ኢየሱስ እዚህ ጋር የተናገረው ነገር ማለት ነው። በተለይ ከዚህ ከአካል ጉዳተኝነት ጋር ተያይዞ ማለት ነው። ይሄ ልጅ ከልጅነቱ ጀምሮ ነው ኃጢያቱ በወላጆቹ ነው ወይስ በሱ ነው? የወላጆቹ ኃጢያት ነው እንደዚህ ያደረገው ወይስ ደግሞ የራሱ ኃጢያት ነው ብለው ጠየቁት። እና እሱ ግን የመለሰው መልስ እጅግ በጣም የሚደንቅ ነው። እውሮችስ ብትሆኑ አላቸው ኃጢያት ባልሆናችሁ ነበር እና ያለን ትላላችሁ፣ ግን ኃጢያታችሁ ከናንተ ጋር አብሮ ይኖራል አላቸው። እና ጌታ ኢየሱስ እዚህ ጋር ምን ይያለ ነው? ነገርየው የማየት ጉዳይ አይደለም፣ የውስጥ ልቦና መብራት ጉዳይ ነው። ሰው መብራት ያለበት የውስጡ ልቦናው ነው። የአይኑ ይሄኛው ፊዚካል የምናየው አይን አይደለም ነገሮቻችንን የሚሰራው አይምሮአችንን አክቲቭ የሚያደርገው። በጣም የሚገርም ንግግር ነው እዚህ ላይ የተናገረው። ነገርየው የዚህ እግር የፊዚካል ጉዳይ አይደለም፣ የእግር የመራመድ ጉዳይ አይደለም። እና በትልቁ ሰዎች በተለይ ይሄ ፊዚካልን ነገር በማየት ሰዎች መገመት የለባቸው። ከዚህ ያለፈ እይታ ሊኖረን ይገባል። ለምሳሌ እኔ ቁሜ ባለመሄዴ መሆን ከመፈልገው ነገር ያስቀረብኝ ምንም ነገር የለም። ያው አገሬ ላይ በመችለው ሁሉ አስተዋጽኦ ያረኩ ነው፣ በደንብ እየሰራሁ ነው ያለው። ስለዚህ በደንብ እይታችን ይስተካከል፣ ደግሞ ቅን ሰዎች እንሁን። በየትኛው መንገድ በቅንነት የምናገለግል እይታችን ደግሞ የተስተካከለ በደንብ አይምሮአችንን ለማሰልጠን በደንብ መትጋት አለብን ብዬ አስባለሁ። በተለይ ደግሞ አካል ጉዳተኛ የሆኑ ሰዎችን ስናይ ደግሞ እይታችን መስተካከል አለበት፣ የምናይበት መነጽር መስተካከል አለበት። እያየናቸው ነው አይደል? በትልቅ አገር አመራር ላይ ያሉ ሰዎች አሉ፣ የመጽሐፍ ምስክር ነው። ስለዚህ በየትኛው መንገድ ፍቃድን መጠየቅ ጥሩ ነው። አንዳንድ ሰዎችን ስናግዝ ፍቃድን መጠየቅ በጣም አይምሮአችን መሰልጠን አለበት፣ ስልጥኖች መሆን አለበት። እና ደግሞ ጠቃሚ የሆኑ ነገሮችን ደግሞ ለሀገራችን መስጠት መቻል አለብን። ምክንያቱም እንደሚታወቀው በጣም የምንኖረው በጣም አጭር ጊዜ ነው አይደለ? ዛሬ በዙሪያችን በርካታ ሰዎች እኮ ምንወዳቸው ሰዎች ይሌሉ አሉ። ስለዚህ የዳቦ ቤት ተራ ውስጥ ነው ያለነው ማለት ነው። በየትኛው ሰዓት እንደምንሄድ አናውቀውም። ስለዚህ በመልካም ስብዕና እንኖር እላለሁኝ። በጣም ማመስገን መፈልጋቸው ጓደኞች ያሉ፣ በተለይ የዚህ የአብረን ቲም ጓደኞች ያሉ ወደ 10 ናቸው። እጅግ በጣም አመሰግናቸዋለሁ። በርካቶች ወጣቶች ናቸው፣ ሰዓሊዎች ናቸው፣ ሐኪሞች ናቸው፣ በተለያየ ሙያ ውስጥ ያሉ ናቸው። እጅግ በጣም የሚያግዙኝ ናቸው። ትውልድ ላይ በቅንነት እየሰሩ ያሉ ናቸው። በጣም አመሰግናለሁ ልላቸው ፈልጋለሁ። ጓደኛዬ ራሄል ሽባባውን ማመስገን ፈልጋለሁ። በጣም ብዙ በህይወቴ አስተዋጽኦ ያደረገች ሰው ናት። እሷን አመሰግናታለሁ። በርካታ ናቸው በዚህ እንግዲህ በኔ ህይወት ውስጥ ያሉ መልካም ሰዎች ያበረቱኝ፣ ጠንክሬ እንድራመድ አገሬ ላይ እንድሰራ ያለኝን ሁሉ ሰጥቼ እንድኖር ያደረጉኝ ጓደኞቼ፣ ያበረቱኝ መልካም እይታ ያላቸውን ጓደኞቼ ማመስገን ፈልጋለሁኝ። አሁን በቅርቡ መጋቢት 20 ነው ይሄ መጽሐፍ የተመረቀው። በኃይሌ ግራንድ ነው የተመረቀው። ሻለቃ ኃይሌን ማመስገን ፈልጋለሁ። እጅግ በጣም ድንቅ ሰው ነው። በጣም እንዲሁም ደግሞ አብሮት ያለው አቶ ምሻው ይባላል። ማመስገን ፈልጋለሁ። በመልካም ስብዕና እንኖር ብዬ መልእክት አስተላልፋለሁ። ይሄንን መጽሐፍ ደግሞ እንድትወስዱ እንድታነቡ እንግዲህም ደግሞ ለሰዎችም ስጦታ እንድትሰጡ። ምክንያቱም ይሄንን የምናገረው
ጠቃሚ ሐሳብ ስላለው ነው ለህይወታችን አጋዥ ሐሳብ ስላለው ነው እንግዲህ ጋብዛለሁኝ መጽሐፉ እንድታነቡ መጽሐፉ የሚገኘው አሁን ለጊዜው ዓለም ጋለሪ ነው የሚገኘው ገርጂ ታክሲ ተራ እንግዲህ ሶሻል ሚዲያ ላይ ዓለም ጋለሪ ብለው ቢገቡ ስልክም አለ በጣም ማግኘት ይችላሉ እንግዲህ ከተወሰነ ቆይታ በኋላ የተለያዩ ቦታዎችን ወስዳለን እኔን በማግኘት መተው በመጎብኘት መጽሐፉን ደግሞ መውሰድና ማግኘት ይችላሉ መልካም ዓለም ጌታቸው የዓለም ስነ ጥበብ ማዕከል መስራች ነች ገርጂ ታክሲ ተራ ብዙ የስዕል ኤግዚቢሽኖችም ይቀርባሉ እኔም ባንድ ወቅት የመጎብኘት እድል ገጥሞኝ ነበር ብቅ በሉ ሸጋ ነገር ታያላችሁ ብለን እናስባለን የ60 አካል ጉዳተኞች ታሪክን የያዘው መጽሐፍ ገዝታችሁ እንድታነቡ እኛም እናበረታታለን ከመጽሐፉ ጀርባ የኦስትሪያ ኤምባሲ አምባሳደር እንዲሁም አባ ዳንኤል አሰፋና ረዳ ፕሮፌሰር ማለት ነው ዘማሪ ትራይል ሽባባው ከመጽሐፉ ጀርባ ሐሳብ ሰጣቸዋል ምን ተመኘውልሽ መሰለሽ ኦስትሪያ ኤምባሲ ይሄን ካደረገልኝ ዘንዳ ይውሰድሽ ኦስትሪያ የሞዛርትን ሙዚየም እንድትጎበኙ ሞዛርት የተወለደበት በእውነት ነው ምንሽ ሞዛርት የተወለደበት ያ የዓለም የሙዚቃ ቀማሪ ሰው የተወለደበት ሙዚየም አለው መኖሪያ ቤቱ እኔ የማየት እድል ገጥሞኛል እመኝልሻለሁ ውሰዷት አቦ የኦስትራሊያ አላመሰገንኳትም አምባሳደሯን ስለሆነ ጥበብ ውስጥ ያለች ስለሆነ እንደዚህ አይነት ነገሮች ብርቅ መሆን የለባቸውም እላለሁ የእውነት ቢያድለን ኮንም የእውነት ብርቅ መሆንና ይሄን ስላደረጋችሁ ኦስትሪያ ኤምባሲ እኛም ልናመሰግናችሁ እንወዳለን ይሄ መጽሐፍ ውስጡ እንግዲህ በጣም ብዙ አካል ጉዳተኛ ሰዎች የራሳቸውን ህይወት እና ከዛ ህይወትኛ ምንማረው ምንወስደዋለን እና ገስታችሁ ብታነቡት በጣም ታተርፉበታላችሁ ነገ አካል ጉዳተኛ ላለመሆን ምንም ዋስትና የለንም በተለያዩ ርዕሶች ስር ብቻ የተጠቀሙ የሰዎች ታሪክ አለና ታሪኮቹ በጣም ነው የሚገርሙት ግዙና ይሄንን መጽሐፍ አንብቡት ዓለም አንቺንም በጣም አርገን ነው ምናመሰግነው እንግዲህ የስነ ጥበብ ማዕከልሽን እናየዋለን በቅርቡ እንመጣለን ስለምትሰሪው በስነ ጽሁፍ ዙሪያ ስለምታሰለጥኙ ስላበረከትሽው አስተዋጽኦ ሁሉ እጅግ በጣም አርገን እናመሰግንሻለን ዓለም ጌታቸው እንግዲህ አብረን ለትውልድ የተሰኘ መጽሐፏን ይዛለን መጣችና ዛሬ በቀዳሜን ከሰዓት በጣም ጥሩ ቆይታ አደረገን ዓለም ስለመጣሽ በጣም እናመሰግናለን ስለነበረን ጊዜ እናመሰግናለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ